ጀርመናዊ ነው። አሁን ባለህባት በጀርመን ሀገር ውስጥ ይኖር የነበረ ሪፎርሜሽን አባት ነው። የቤተክርስቲያን አባት ነው። ኦኬ እሱ አይደለም ክርስትናውን የመሰረተው። እሱ ማን ነው? ሌላ ኢየሱስ ክርስቶስ ነው ክርስትናን የመሰረተው። ቤተክርስቲያን ኢየሱስ ክርስቶስ ነው። ልብ በል ብራዘር። የሮም ካቶሊክ ማለት ዝም ብሎ ከመንገድ ላይ የበቀለች ኮሲ ላይ የበቀለች እንትን አይደለችም ብራዘር። የሮም ካቶሊክ ማለት ጥንታዊ ቤተክርስቲያን ነው። በጣም ጥንታዊ። ኦኬ እነዚህ ሁለት ታላላቅ ሐዋርያት ሄደው በከተማቸው አስተምረው በዛው ከተማ ላይ የተሰዉባት ከተማ ነች። ጴጥሮስ ሐዋርያው ቅዱስ ጴጥሮስ እና እንደዚሁም ሐዋርያው ቅዱስ ጳውሎስ ማለት ነው። በሮም አደባባይ ላይ የተሰዉት እኮ የኛ ነው የምንለው እኮ እኛ ጴጥሮስ ነገር የእናንተ አይደለም። ሮም ካቶሊክ የእናንተ አይደለም። ሮም ካቶሊክ ጥንታዊ እንደውም ሐዋርያዊ የሆነ ቤተክርስቲያን ነው መሰረቱ ላይ ስትሄድ ማለት ነው። እኔ ደግሞ የምለው ፖለቲካዊ ይዘት ስለነበረው ነው። አንተ ነው ካቶሊክ ብሎ የመሰረቱት። የኛን እናውራ። ሉተር ከዛ ነው የወጣው። አዎ ልክ ነው። ከመስጊድ አልወጣም። ሉተር የወጣው ከዚች ጥንታዊት የክርስቶስ ቤተክርስቲያን ከሆነች ቤተክርስቲያን ነው። አሁንም የተሳሳተችበት መንገድ ቢኖርም ካቶሊክ ጥንታዊት ቤተክርስቲያን ናት። የክርስቶስ ቤተክርስቲያን ናት። ሉተር ያስተማረውን ትምህርት ሁሉንም ትቀበላላችሁ? አይ ብራዘር እሱ ጋር እመጣልሃለሁ አልኩ። ከጠየቀኝ ግልጽ ላድርግልህ። እኔ የጠየቅኩን ጥያቄ ሳትመልስ ቀርተህ ሉተር ጋር ሄድክ ማለት ነው። ስለዚህ እኛ አሁን የፕሮቴስታንቱ ዓለም በእነሱ ናቸው። ኦርቶዶክሶች ማን ነው? ካቶሊኮች ናቸው ፕሮቴስታንት ብለው የሚሉን። ኦርቶዶክሳውያን ደግሞ ጴንጤ ብለው ይጠሩናል። እኛ ራሳችንን ግን ክርስቲያኖች ነው ብለን የምንጠራው። የክርስቶስ ደቀ መዝሙር ክርስቲያንማ ኦርቶዶክስ ነው። ክርስቲያን ኦርቶዶክስ ነው። ምክንያቱም ከአባቶች የጉባኤዎቹን እንዳለ የምንቀበለው እኛ ነን። እናንተ የእናንተ ምን የእናንተ የሚያስታውሰኝ ምን እንደሆነ ታውቃለህ? ለአፄ ቴዎድሮስ ካውንተር አታክ ይሄን ማታክ ማለት ነው። ላውራበታ ወይ ብሂሉን ላውራ ወይ እውነቱን ላውራ። የእናንተ ኦርቶዶክስን ሳስብ ለሁሉ ነገር ከኛ ውጭ ያለ አፍማ ሞጥሞጥ ነው ብላችሁ የምትሉት ወይ ደግሞ ለአፄ ቴዎድሮስ የተገጠመ ግጥም ነው የሚባል ነገር አለና ዘመነ መሳፍንት በነበረበት ዘመን ላይ እሳቸው እንደዛ አድርገው ይሁን አላደረጉ ይሁን አይታወቅም። ግን ሁሌ ይሄ ቢል ወደ እኔ ይመጣል ማለት በሀሳቤ ይመጣል። ምን አሉ? ዘመነ መሳፍንት ላይ በነበሩበት ሰዓት ላይ እነ ንጉሥ ተክለ ሃይማኖት የጎጃሙን ራስ አሊ ምናም ነገር የወሎውን እንደዚህ አባ ጅፋር ምናም ነገር በርቀት ያሉትን የኢትዮጵያ መሳፍንት የሚባሉትን እነሱን ንጉሱ ይንቁ ነበር የሚባል ነገር አለና እና ምን ብሎ ገጠመው ገጣሚው? የትግሬንም ንጉስ ሲንቁ የጎጃምንም ንጉስ ሲንቁ የወሎንም ንጉስ ሲንቁ የሸዋንም ንጉስ ሲንቁ ወንድ ያለ ራስዎም ገለውም አያውቁ። ወንድ ያለ ራስዎ ገለውም አያውቁ ብሎ ገጠመባቸው ገጣሚ ብሎ አሉ። የጠጅ ቤት ገጣሚ ነው ወይ የደጀ ሰላም ገጣሚ ነው ወይ? እኔ እንዳጠይቀኝ ግን ገጣሚ ነው እኔ ገጣሚ። ኦኬ አሁን እናንተ ጋር የምናየው ልክ እንደዚሁ አይነት ነው። ካቶሊክንም ስትንቁ፣ ሙስሊሙንም ስትንቁ፣ ጴንጤውንም ስትንቁ፣ አይሁድንም ስትንቁ ያለ ራሳችሁ ገላችሁ መጣቁ እንደማለት ነው። እኔ እኮ ጀነራል ጥያቄ ሌላ ልመለስ ወደ ሮም ልመለስና ከዛ ከሉተር ብለህ ስላልከው ማለት ነው። ስለዚህ እኛ መሰረታችን ክርስቶስ ነው። እኛ ክርስቲያኖች ነን፣ የክርስቶስ ደቀ መዛሙርት ነን። የክርስቶስ ደቀ መዛሙርት ስንሆን ስራው መገኛችሁ የተገኛችሁት እኮ ከካቶሊክ ቤተክርስቲያን የወጣችሁት ብለህ ካልክ ሉተር የወጣው ከዛ ስለሆነ ሪፎርሜሽን አባቶች የወጡት ከዛ ስለሆነ ከካቶሊክ ምንም ጥርጥር የለውም፣ ሀቅ ነው። በተለምዶ ሪፎርሜሽን ግን ያስፈልጋል ብለህ ነው የምታምነው አንተ? ማለት ክርስቶስ የመሰረተውን ሃይማኖት ክርስቶስ ያስፈልገዋል? ሪፎርም የክርስቶስ ትምህርት ያስፈልገዋል? ብራዘር የክርስቶስ ትምህርት አይደለም የሚያስፈልገው። በክርስቶስ ትምህርት ላይ የተደረተ በጣም ብዙ ድሪቶ ብትቱ ትምህርት ስለነበራት ካቶሊክ የጨመረችው ያንን ሪፎርሜሽን ታድሶ ማለት ነው። ይሄን ለማረጋገጥ ከፈለክ በደንብ ከሰማኝ 1-2 ደቂቃ እስራኤልን እግዚአብሔር በሲና ህግ ሰጣቸው አይደል? ወንድሜ መላክ ሰጣቸው አይደለ? ሰጣቸው። የሰጣቸው ህግ ስህተት የለበትም አይደል? የለበትም። እግዚአብሔር በባሪያው በነብዩ በሙሴ አፍ ነው የተናገራቸው፣ ስህተት የለበትም። እስራኤል ግን ከቆይታ በኋላ የሰው ስርዓት ትምህርት በእግዚአብሔር ቃል ላይ ጨመሩ አልጨመሩ?
ሊጨምር ይችላል እኮ እሱን ነው ሊጨምር ይችላል አይደል? የምታውቀው ነገር መልካም ጨምረዋል አልጨመሩም? እስራኤላውያን ጨምረዋል። አዎ ለምሳሌ ሙሴ በእንትን ሄደ ጊዜ ጥጃን ሰርተው አመልከዋል። እሱ አምልኮት ጨምረዋል። እንደዚህ እግዚአብሔር ያለዛቸውን በትምህርትም ላይ ሌላ ነገር ጨምረዋል። ለምሳሌ በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ እግዚአብሔር ቃል ሲናገር ጌታችን ማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ ይህንን ቃል ኮታ አድርጎ ተናግሮታል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። በሰው ስርዓት ከሆነ ትምህርት በከንቱ ያመልኩኛል ተብሎ ስለ እናንተ ነቢዩ ትንቢት ተናገረ አላቸው። አየህ፣ የሰው ስርዓት የሆነ ትምህርት እግዚአብሔር በሰጣቸው ሕጉ ላይ ጨመሩበት ማለት ነው። እኔ እኮ አይጨመርም አይደለም አንድ የመላክ የተጨመረውን የእስራኤልን ታላላቅ ነቢያት አባቶቻችን ነቢያት እነ ኤርምያስ እና ኢሳያስ እና ሕዝቅኤል በተነሱበት ዘመን ተመለሱ፣ ወደ እግዚአብሔር ንስሐ ግቡ፣ መንገዳችሁን አቅኑ ብለው ሲሉ ምን እያሏቸው ነበር? እግዚአብሔር ያላዘዛችሁን አታድርጉ፣ ጣዖት አታምልኩ፣ አታስተምሩ፣ ከሕጉ አታጉድሉ፣ በሕጉ ሂዱ፣ በትእዛዜ ሂዱ፣ በቃሌ ውጡ፣ በቃሌ ግቡ ነበር እያሉ አይደል ነቢያት ይነግሯቸው የነበረው ለእስራኤላውያን። ምን እያሏቸው ነበረ? አስተካክሉ፣ ታደሱ፣ ተመለሱ፣ ተስተካከሉ እያሉ ነበረ። ምኑን የሚያስተካክሉት? የእግዚአብሔርን ቃል ሳይሆን የሚያስተካክሉት በእግዚአብሔር ቃል እናንተ ተስተካከሉ፣ ድርጊታችሁ፣ መንገዳችሁና ስራችሁን አሳምሩ፣ ንጹህ ደምን አታፍሱ፣ ክፉ እንዲሆንባችሁ እንግዶችን አማልክትን አታምልኩ። እግዚአብሔር ለአባቶቻችሁ በሰጣቸው በዚህ ምድር እንድትቀመጡ ከፈለጋችሁ እግዚአብሔር በተናገረው ትእዛዝ ወይ ሕግ ወይ ደግሞ ቃል ወይ ስርዓት ላይ አንዳች አትጨምሩ፣ አንዳች አታጉድሉ እያሉ ነው ነቢያት የመሰከሩባቸው። ይህም በማድረጋቸው ለእስራኤል ቤት ተሐድሶ ነው ያመጡት። ሉተርም ልክ በካቶሊክ ቤተክርስቲያን ላይ እግዚአብሔር የሰጣት ሕግ አለ፣ በመጽሐፍ ቅዱስ ትምህርት አለ፣ በአዲስ ኪዳን የተሰጠ ለካቶሊክም ለማንም ለኦርቶዶክስም። የካቶሊክ ቤተክርስቲያን ግን ያንን ትታ የእግዚአብሔርን ቃል ትታ ሌላ የሰው ስርዓት ትምህርት ጨመረች። ለምሳሌ ሰው መንግስተ ሰማያት የሚገባው ትኬት ገዝተህ ያየ የመንግስተ ሰማያት መግቢያ ትኬት በገንዘብ ይሸጡ ነበር ቄሶቹ። ፖለቲካ ነው። የምን ፖለቲካ ገብቶበታል። ቸርች ውስጥ ነው ፖለቲካ። ካቶሊክ ነች አይደል ያስገባችው? ይገባል። የማይገባበት ነገር የለም። ካቶሊክ አይደል ያስገባችው? እሱ ማንን ፖለቲካውን ብለህ የምትለው? መጀመሪያ ደረጃ ራሱ ንግድ እኮ ነው። ለምንድን ነው አንተ ፖለቲካ ብለህ የምትለው? ንግድ እኮ ነው ያስገባችው። ትኬት እየሸጠች እኮ ሰው መንግስተ ሰማያት የሚገባበት ብላክ ካርኒ ትኬት እኮ ትሸጥ ነበረ። ለምንድን ነው ካቶሊክ? እሺ አንተ ስታስበው ለምንድን ነው ካቶሊክና ፕሮቴስታንት ለምንድን ነው ይሄን ዲና የምታረገው አንተ? ለምንድን ለኦርቶዶክሱ ስንጠይቅ ዲናይ ታረጋለህ፣ የካቶሊክን ስንጠይቅ ዲና ታረጋለህ። ትኬት እንደምትሸጥ ታውቅ ነበረ የመንግስተ ሰማያት መግቢያ ብላ ሊሆን ይችላል። ይሄ እኮ ምንም እንትን እኮ የለም እኮ እኔ ሊሆን ይችላል ሳይሆን እኛን ጠይቀናል ሊሆን ይችላል አይደል? እሺ አሁን ይሄን እሺ በአንተ ባልከው ልስማማና አንድ ጥያቄ ተጠይቅ። እዚሁ ላይ ለመልስልህ ከጠየቅን በጠየቀኝ እያስተማርክ ከሄድክ ይረዝማል። አሁን እዚህ ጋር ግን ጥያቄ አለኝ። ለምሳሌ አንተ ትሸጥ ነበር ምናምን ስላልከው ነው። ግን እኔ ልፈልገው ክርስቶስ የመሰረታት ሃይማኖት አንድ ነች አይደል? አንድ ነች፣ የምትቀየር አይደለች፣ አንድ ነች አይደል? ኦኬ ቆንጆ። አንድ ከሆነች ከዛ ስትወርድ ትመጣለች እንጂ እሷን ኮምፕሊትሊ አፍርሳ አዲስ ሃይማኖት ማን አፈረሰ? ለዚህ ነው አየህ፣ ሳሰማ ልብ በልና ስማኝ። ሳሰማ መላኩ በሰላም ልውጣ፣ ግን እንዳሰደኝ በሰላም መውጣት ነው የምፈልገው። ችግር የለውም። እኔ ምንም በሰላም ነው የምናወራው። ሳትሰማ ሀሳብ ለመስጠት ቸኮልክ። ልብ በልና ስማኝ። የእስራኤል ነቢያት ተመለሱ ወደ ሕጉ፣ ተመለሱ ወደ ቃሉ፣ ተመለሱ ወደ ስርዓቴ፣ ተመለሱ ወደ ትእዛዜ ይላችኋል የእስራኤል ንጉሥ ልዑል እግዚአብሔር ብለው በተናገሩ ሰዓት ላይ የእግዚአብሔርን ሕግ አፈረሱ ማለት ነው። የእግዚአብሔርን ሕዝብ አወደሙ ማለት ነው። እስራኤልን አጠፉት ማለት ነው። እንደዛ ነው አይደለም? ቤተክርስቲያኑ አለች እኮ ያቺ ቤተክርስቲያን መቼ ከዛ ውጡ አይደለማ የሚለው እኮ አንተ አልሰማኝም። ተስተካከል ብሎ ማለት ያንን ሰው ማጥፋት ማለት ነው ወይ? ያንን ትምህርት የእግዚአብሔር የሰጠውን ሕግ ማበላሸት ማለት ነው ወይ? ተስተካከል ማለት አየው፣ ሪፎርም ማለት ማጥፋት ነው። ለምን ብትለኝ ሪፎርም ማለት ማጥፋት ነው ብሎ ያሉ በእናንተ ትርጓሜ ነው። መላኩ ልብ ብለህ ስማኝ። ክርስቶስ የመሰረታት ሃይማኖት አለች አይደለም? ክርስቶስ ለሐዋርያቶች ማወራ እኮ የካቶሊክ ካልተደማመጠን ምንም ጥቅም የለው። ምክንያቱም የኔ ሀሳብ ወደ ላይ ለምን እኮ የምታወራው የማወራህ የካቶሊክ ቤተክርስቲያን የሮም ካቶሊካዊት ቤተክርስቲያን
ጥንታዊት የሆነች ቤተክርስቲያን ናት። ሐዋርያዊት የሆነች ቤተክርስቲያን ነች። ቤተክርስቲያኒቱ ላይ እኛ ዲና የለንም። የአንተ አባቶች እንደሚዋሹት አይደለም። ልብ በልና ሰማኝ። የአንተ አባቶች ካቶሊክ፣ ሮም ካቶሊክ ቤተክርስቲያን አይደለችም ብለው ነው የሚክዱት። ኦኬ፣ እኛ ግን ልንገርህ የሮም ካቶሊክ ጥንታዊት ቤተክርስቲያን ናት። ያውም አድመጠኝ ልጨርስልህ በደንብ የሐዋርያት ቅብብሎች ያለው አድመጠኝ በደንብ ለየነገርኩ ነው። በደንብ እኮ አልኩ። ሁለቱ ትልልቅ የክርስቶስ ስመጥር ሐዋርያት ያስተማሩባትም በከተማዋ ተመላልሰው ያስተማሩባትም የሞቱባትም ናት። ጴጥሮስና ጳውሎስ መቃብራቸው በሮም ነው ያለው፣ ጣሊያን በአዳራሽ ነበር የሚያስተምሩት። ዳሪያዝ አልኩ። ዳሪያዝ የደብተራህን ኮተታውን አፈርስላለሁ። ዳሪያዝ በጣም ይቅርታ ዳሪያዝ አልኩ። አሁን ልበልስ ነው ቅዱስ ጳውሎስ አሁን ልበልስ ነው። አሁን አስወራኝ። ሮም ካቶሊክ የሮም ካቶሊክ ቤተክርስቲያን በቅዱስ ጳውሎስ በሐዋርያው ቅዱስ ጳውሎስ ስብከት ከተማይቱና ምድሪቱ የተሰበከች ምድር ናት። ቤት ተከራይቶ እንኳን ቅዱስ ጳውሎስ ለ1 ዓመት ያለው ምናምን ነገር ሮም ከተማ ውስጥ ይግባኝ ጠይቆ ቤት ተከራይቶ በተከራየው ቤት ውስጥ ሁሉ ጭምር ሳይቀር ወንጌል የሰበከበት ከተማ ነው። እንደዚሁም ክርስቲያኖችም በብዙ መከራር የተቀበሉበት ምድር ነው። ሮም ስለሆነ ጣሊያን ብቻ ስለሆነ አታንቋሽሸውም። በፖለቲካ ከኛ ጋር ችግር ስላለባቸው ከአድዋ ጋር ባለው ችግር እንደዛ ብለህ ስላልክ በፖለቲካ ምናምን ነገር ብለህ አትንቅም። በክርስትና ግን ብለህ ካልክ ጥንታዊ አገር ነው የሮሜ ቤተክርስቲያን። የሮሜ ቤተክርስቲያን ቅዱስ ጳውሎስ መልእክት የጻፈላት የሮሜ ቅዱሳንን ቅዱስ ጳውሎስ የሰበካቸው አድመጠኝ በሐዋርያቱ ትምህርት ላይ የቆመች ቤተክርስቲያን ናት የሮም ካቶሊክ። ታዲያ ምንድን ነው ያደረገው ሉተር? ካርኔና ትኬት እየሸጠች ሰው መንግስተ ሰማያት ይገባል ብላ ስትል ትክክል አይደለም፣ ነውር ነው። ክርስቶስ እንደዚህ አላስተማርም። ተስተካካይ ብሎ ካላት የቤተክርስቲያን አባት መካከል ነው እሱ። ከዛ ወጣ። ኦኬ፣ እነሱ ፕሮቴስታንት ብለው ያኔ ሲወጡ ራሱ ካቶሊካውያን ፕሮቴስታንት ብለዋሉ። እኛ የካቶሊክን ቤተክርስቲያን አፈረሰ ሉተር? አላፈረሰም። ታዲያ ምን ነበር ያደረገው? የካቶሊክ ቤተክርስቲያን የክርስቶስ ቤተክርስቲያን አይደለች? አዎ። ስለዚህ የሮም ካቶሊክ ቤተክርስቲያንን ታደሺ ነው ያሏት እነ ሉተር። ልክ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እኛ ተነስተን ታደሺ ብለን እንዳላት አልታደስም ብላ ስትል ግን እንዳለ በቃ የሮም ካቶሊክ ከገናንነቷ ከተሰሚነቷ ላይ ያው እየተንኮታኮተች መጣች ማለት ነው። አሁን ኦርቶዶክስ እየሆነች እንዳለችው እና የትግሬንም ንጉስ ሲንቁ እንደተባለው ማለት ነው ወንድሞቼ። የትግሬንም ንጉስ ሲንቁ የጎጃምን ንጉስ ሲንቁ ወንድ ያለ ራስዎም ገለው የማያውቁ ብለው አፄ ቴዎድሮስ ላይ ገጠሙባቸው የኢትዮጵያ ገጣሚዎች ብሎ የተባለ ማለት ነው። መቅደላ አፋፉ ላይ ጩኸት በረከተ። የሰውን አናቅም ምንድነው? የሰውን አናቅም ወንድ አንድ ሰው ሞተ ነው የሰውን አናቅም ምናምን ነገር ብሎ የሚል ነገር ማለት ነው። ኦኬ፣ ኦርቶዶክስ ትንቅላለች። ካቶሊክ ብለሽ ጥላት ሄዲያ ደግሞ እዳም ካቶሊክ ቤተክርስቲያን ብላችሁ ይልላል። ይሄ ደብተራ ውላጅ ሁሉ ማለት ነው ይመጣልና እናንተም እንኳን ቤተክርስቲያን ተብላችኋል። እንኳን ካቶሊክ እንዴ ቤተክርስቲያን ነች እንጂ የክርስቶስ ቤተክርስቲያን ናት። ኦርቶዶክስም የክርስቶስ ቤተክርስቲያን ናት። ግን ይኸውልህ በአንድ መዓት ኮተት የተሞሉ ጴንጤው ታዲያ ምንድነው እያለ ያለው? ኮተታችሁን አራግፉ ነው ጴንጤው ያኔም አሁንም ብሎ የሚላቸው። ከኦርቶዶክስ ውስጥ የወጣን የኦርቶዶክስ ቤተክርስቲያን አገልጋዮችን ምንድነው እያልን ያለ ነው? ኦርቶዶክስን ኮተትሽን አራግፊ ቤተክርስቲያን ነሽ ነው እኮ እያልኳት ያለሁት እኔ። ቤተክርስቲያን አይደለችም ብዬ ብል ከእግዚአብሔርና ከህሊናዬ ጋር ነው የምጣለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያን ናት፣ የክርስቶስ ያውም የክርስቶስ። ግን ምን አይነት ቤተክርስቲያን? በአምላኳ በእግዚአብሔር ቃል ላይ ያመፀች፣ አገር ውሽማ የሰበሰበች፣ ከባሏ ውጭ ሌሎችን ባሎች ደርባ የምትማግጥ አይነትን ሴት የመሰለች ማለት ነው። እንደዛ ነው በቃ ትክክለኛ ገላጭነቱ። ክርስቶስ
የቤተክርስቲያን ሙሽራ አይደል? እሷ ሙሽራዊት አይደለች? ሙሽራይቱ በሙሽራው ላይ ተደብቃ ከሌሎቹ ጋራ እንደምታደርገው ጭኗ እንደምትከፍተው ልክ እንደዛ አድርጋ ከፍታ የምትባልግ ማለት ነው። እኛ ታዲያ ምን እያልናት ነው? ውሽሞችሽን አርቂ፣ ከባልሽ ጋር ተጣበቂ እያልናት ነው። ውሽማ ማለት ያለ ሕግ የተወደደ ማለት ነው። ግልጽ ነው። ለአንዳንዶቻችሁ ማብራራት እስከማያስፈልገኝ ድረስ ታውቁታላችሁ። አንዳንድ ሴቶች በጣም እንደዚህ አይነት ልማድ አላቸው። አንዳንድ ወንዶችም ማለት ነው ከሀገሩ ሴት ጋር በመስሪያ ቤት፣ በጎረቤት፣ በአካባቢ በምናገር ያስቀምጥና ሚስቱን ቤት ሲመጣ ከእነሱ ጋር ውጭ እንደፈለገ ሲር መጠመጥ ቆይቶ ሃኒ ቤቢ እኔ እኮ ያላንቺ አይዋጥልኝም እህል ምናምን ነገር ብሎ ይላል። እንዴ ቀንስ ስትበላ ሰውን በሬ ከነቀንዱ ስትጡ እኮ ነበረ እንደማለት እኮ ነው። ያላንቺ እህል አይዋጥልኝም ብሎ ይላታል። በፍቅር ተቃጥሎ አይደል ወይ? በጣም እንዴት እንዲለህ ሰው ለሚስቱ ያለው ፍቅር ተብሎ ይባላል። በትክክል ትክክል አይደለም ሰውየው አይደለም። እሷም ትመጣና ቤቢ ትለዋለች። አሁን ደግሞ ያመጡት ማለት ነው መቆላመጫ ቤቢ አይ ላቭ ዩ ቤቢ። ምሳሌ ይቀየርልን። ሚዩት አድርግ፣ ሚዩት አድርግ። እኛ አሁን ያስቸገሩ ነው እንደ ላጤዎች ናቸው። ሚዩት አድርግ፣ ካልሆነ ታች ወርደህ ታፕታፕ ታደርጋለህ። ስሜት የሆነ ቤቢ ትልላለች። ከዛ ያላንተ እኮ ማንንም ምንም አላቅም ትላለች። እንዴ እህትዬ ምን ነው ተይ እንጂ እንዲማ ክፉ አታናግሪንም። ሁላችሁን እያልኩ አይደለም፣ እንዲህ የሚያደርጉ አሉ። እና ያላንተ እኮ በቃ እንትን ቡናው ራሱ ከጉሮሮ ያልወርድ አለ ብላ ትላለች። እንዴ ጠዋትስ ማነው ቀንስ ላይ አይ ቲንክ ምሽት አካባቢ ላይ ከሆነ ጢማም ወንድ ጋራ የሆነ ካፌ ነው አንተ ግሮሰሪ አካባቢ በጃምቦ እንትን ድራፍትሽን ስትጠልጅሽ የነበረው ትመጣልህና ቤት ምንም ቀን ቡና ልጠጣ ብዬ ከጉሮሮ ያልወርድ አለ አንተን እያሰብኩ ትላለች። የምትውለው ግን ከሌላ እስራኤል ልክ እንደዚህ ያደርጋት ነበረ። መጽሐፍ ቅዱስ ላይ ጌታ ምን አላት? በኤርምያስ መጽሐፍ ላይ ሚስት ባሏን እንደምታታልል አታለላችሁኝ አላቸው። ቃል በቃል ቃል በቃል ሚስት ባሏን የምታታለው እንዴት ነው? ያው እንግዲህ ቤቢ ያለ አንተ ምንም አይዋጥልኝም ከጉሮሮዬም አይወርድም። የራሱ የአይን ሽፋሽፍቶች የራሱ እንኳን አይከፈቱልኝም አይከደኑልኝም ትላለች። አንተን ካላየው እንቅልፌ አይመጣም። አቤት አዳም አዳም ይመጣልሃል። ያኛው ደግሞ ወረጨብሲ ሃኒ ይላታል። ሃኒ ካገኘሁሽ ቀን ካገባሁሽ ጊዜ ጀምሮ በረከቴ የሆንሽ ምናምን ነገር ይላል። ይሄ ጥምልምል መንፈስ በኢየሱስ ስም የተወጋ ይሁን። አየህ ይጥመለመላል ማለት ነው። እሱ እኮ ግን ቀን ከ3 ሴቶች ጋር ሲጨብስ ነበር። ልክ አሁን የሮም ካቶሊክና ኦርቶዶክስ እንደዚህ ነው የምትሆንልህ። ከና አቡነ አረጋዊ ጋር ጭውቴውን ስትጫወት ቆይታ ትመጣና እንደ ቸርነትህ አቤት ወማረን አቤት ወማረን ትላለች። የት ነው ያዋልሽው? ከነማ ጋር ምንድን ነው ያደረግሽው እንዴ? ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 12 ላይ እንደተናገረው ማለት እኔ እኮ እንደ ንጽሕት ድንግል አድርጌ ለአንድ ወንድ ነው ላጫችሁ አለ። እኛን ለስንቱ ነው ያጩን? ኢትዮጵያ ውስጥ ምስራቅ አፍሪካ እንዴ ለአረብ ሽማግሌ እኮ አጭተውን አልኩ። ታጭተንልህ እኮ ነበረ። አገር ውሽሞች እኮ ነው የነበሩን። ስንቱ ነበር አዳኞቻችሁ ተብለው ለእኛ የተሰበኩን። እና በቃ ከሀገሩ ጣዖታት ጋር እንትን ልንመጣና አንድዬ መድዬ እንልላለን። ይሄ ማለት ነው ያለ ሕግ የተወደዱ ሽሞች። ካቶሊክ እንደዛ ስታረግ ስትገኝ ሉተር ትክክል አይደለሽም፣ ከሐዋርያቱ ትምህርት ጋር ተጣልተሻል። ሰው መንግስተ ሰማያት የሚገባው ካርኒ ትኬት ገዝቶ ሳይሆን
በጌታ በኢየሱስ ክርስቶስ አምኖ ነው አላ። ከዛ ፕሮቴስታንት ብላ ስም አወጣችለት። በቃ እኛስ ጋር ያለ ማርያም አማላጅነት ዓለም አይድንም አለችልህ እንዴ? መቼ 1990 እንኳን ዓመተ ምህረት ይሄ ጥቅስ የለም። አሁን በ2000 ዓመተ ምህረት አካባቢ ሚሊኒየም አካባቢ ላይ ነው ለዚህ ለሚሊኒየሙ እንትኑ ያለ ማርያም አማላጅነት ዓለም አይድንም አሉ። ጥቅስ ስጡን፣ የለም ሶ አትዱኑም በቃ አሉን። ይኸው ነው ትምህርታችሁ። አዎ የዚህ ጥቅስ ፈልሳፊው ማን ነው? አንድ ባህታዊ ነኝ ብሎ የሚል ጉድሯም ሰውዬ ነው ወይ ደግሞ ሌሎቹ ደግሞ ሁለት አይነት ሀሳብ አለ ቤተክርስቲያን ውስጥ። አንዳንዶቹ እንትኑን ይሄንን የፈረስ ጭራ ዊግ ገዝቶ ከራጉኤል ቤተክርስቲያን አካባቢ በሙቀ ያጣበቀ ባህታዊ ነው። ባህታዊ ቤት አልሰራም አለ እያሉን ማለት ነው። ባህታዊ ቤት አልሰራም አለ እያሉ ማለት ነው። ለምንድነው ቤት የማይሰራው? በየተሰራበት በየሴቱ ቤት ያድራል። አየህ፣ ለዛ ነው የማይሰራው። ምን ያደርግለት ይሰራል? ምን ያደርግለት ሚስት ያገባል? ባህታዊ ሞልቶ ያገሩ ሴት ዳጌታ ወራከኛ ምን ያደርግ ቤት ይሰራል? እኔ ለእኔ መጥተው ያዜሙልኛል ፊቴ። ባህታዊ ቤት አልሰራም አለ እንላለን እኛ። ምን ያደርግለት ይሰራል? ከማረግና ከእንጨት ጋር ምን አታገለው? በተሰራ ቤት ውስጥ ይገባል። የሆኑ ሴቶችን አግኝቶ ኮምኩሞ ይወጣል፣ በየቦታው ይወልዳል እና ኦርቶዶክሳዊነት ይባዛል። ግልጽ አይደለም እንደ አማርኛ እና ቄተ ያመጣችሁ ትምህርቱን እኔ እኮ ቤተክርስቲያን ኦርቶዶክስ የበቃችን መጽሐፈ ዶሮ በሐዋርያት ተጽፏል። ተስፋ አልቆርጥ ብዬ እንጂ እኔን ትበለኝ አልኩ። ያ ደርሳና አውቀ ስሜት እያደረገ ነው። መጽሐፈ ዶሮ ሐዋርያቱ ጻፉ ያለች ቀን ከዚህ ቤተክርስቲያን ቢኒ መጽሐፈ ዶሮ ሐዋርያቱ ናቸው የጻፉት። ኩክኔል የሚባለው ዶሮ ኢየሱስ ክርስቶስን ተከታትሎ ጴጥሮስ ሊያስይዝ ነው ብሎ ያለው የነገረችኝ ቀን ከዚህ ቤተክርስቲያን ጋር ትብቴ ሊቆራረጥ ይገባ ነበር። አየን ገና እርመጠመጥልሃለሁ ማለት ነው። እናቺ ቀጥሉ። እኔ በዛ ዶሮ እንኳን ባትመጣብኝ ደስ ይለኝ ነበር። ያንን ዶሮ በጣም ነው የምወደው። ቢኒ እስኪ ጌታ ደግሞ የቅርብ አማካሪ መምህሩ ምን ይላሉ? የኦርቶዶክስ መምህር እዚህ ያሉ አይደል? ጠይቃቸው በመጽሐፈ ዶሮ። አይ መጽሐፈ ዶሮን እኔ አሁን እንደው መምህርም ቢናገሩ መጽሐፈ ዶሮን እንዳነቁብኝ። ዶሮ ሰላይ ነው፣ ዝም ብሎ አይነት ዶሮ አይደለም። ሰላይ ነው። ይሁዳን ሁሉ ተከታትሎ የት እንደገባ አረጋግጦ መጥቶ ለጌታ ሹክ ያለው ጌታ አያውቅም። ዶሮውን እንደ ሰላይ ላከው። ይሄ ዶሮ ትልቅ ጀብድ የሰራ ነው። ያው ምንም ሄዶ በመናገሩ ምንም የተለወጠ ነገር አልነበረም። ይሁዳም ከመሸጡ አልተመለሰም። ግን አትሊስት ጌታ የሸጠው ማን እንደሆነ እንዲያውቅ። እንዴት 10 ሺህ ዓመት ይኖሯል? ምን እያልክ ነው? 10 ሺህ ዓመት ሞትን ሳይኖሯል እኮ አድኑር ተባለ። እንዴት ነው የምታሳነሳው? ጌታ ራሱ ሾሞ 10 ሺህ ዓመት እስቲል እኮ አለ ማለት ነው። ኮክኔል ስቲል አለ ማለት ነው። 10 ሺህ ዓመት ማለት ወገኖች ገና 2 ሺህ ዓመት ነው። ከዚህ በኋላ 8 ሺህ ዓመት ይኖራል አለ እኮ ዶሮ የሆነ ቦታ 8 ሺህ ዓመት። ከዚህ በኋላ 8 ሺህ ዓመት ገና ይኖራል። ስለዚህ ዶሮ አርዳችሁ ስትበሉ ተጠንቀቁ።
ዶሮ ሳይሞት ነው ኩክኔልን ጌታ የሚመጣው ማለት ነው። ታዲያ የዓለም መጨረሻው 8000 ዓመት ነው ትልህና ዶሮ ግን 10000 ዓመት ኖረ ትላለች። አይ ከምጣቱ በኋላ ለ2000 ዓመት እንደገና ተጨማሪ ይኖራል። እና ኩክኔል ላይ እኔ ቀይ መስመር ነው የማሰምረው። ኩክኔል በጣም በጣም ጀብደኛ የሆነ ዶሮ ነው። ተውት፣ እሱን አትንኩት። ባይሆን ሌሎች ወይኔ ኩኩ ቢኔ አትንኩብኝ ስላልክ አሁን ለበዓል አይታረድም ኩክኔል? እንዴት ነው ቁሞ ነው የሚቀረው? ኩክኔል ገና 10000 ዓመት አለው። ማናችሁም አታገኙትም። በቃ ዊሽ ስታደርጉ ትኖራላችሁ እንጂ ኩክኔል ማንም አይደርስበትም። ገና 8000 አለው። 8000 ዓመት አለው። ማንም በገዛ ፈቃዱ የሚያርደው ዶሮ አይደለም። ኤርሚ ነው እዚህ ውስጥ የምትከተን። አሁን እኔ ስለ ኩክኔል ያለኝን ስስ ብልት ስለምታውቅ ነው ኩክኔልን ያነሳው እኔ ላይ ነገር ለማምጣት። በልሽ እንደጀመርክ አንተ ብዛው ጨርሰው እና ወንድሞቼ ሉተር ብላችሁ አትበሉ። መታችሁ ሉተርን ሰው ቢረዳው ኖሮ ካቶሊክ ብትረዳው ኖሮ ከወደቀችበት ውድቀት እግዚአብሔር ሊያድናት የላከላት ሰው እንደሆነ ታውቅ ነበር። ግን ብዙ ጊዜ በእግዚአብሔር ሕዝብ ታሪክ ውስጥ እግዚአብሔር ለተሃድሶ እንዲመልሷቸው ወደ እግዚአብሔር ሐሳብ ከእግዚአብሔር ሐሳብ ጋር እንዲያስማማቸው እግዚአብሔር የላከላቸውን መልእክተኞች በእስራኤልም ሕዝብ ታሪክ ውስጥ አሳደዷቸው፣ ደበደቧቸው፣ ገደሏቸው። በክርስቶስም ቤተክርስቲያን ታሪክ ውስጥ ልክ እንደዚሁ ነው የሆነው እንጂ ጥፋትን ያጠፉ ወይ ደግሞ ክርስቲያን ያልሆነ አይደለም። ይመጡና እናንተ የሉተር ልጆች ምናምን ነገር ብለው ይላሉ። ሉተር እኮ አልኩ አንተ መተትና ጥንቆላ ከሚሰራው ደብተራው ይልቅ የተሻለ እውቀት እኮ ያለው ዶክትሬት ዲግሪ ያለው አንተ የተባለ እውቅ ስኮላር እኮ ነው። ከአንተ መተተኛ ደብተራ እኮ በብዙ እጥፍ በእውቀት እኮ የሚበልጥ ሰው ነው። ወንድሞች ናቶ በእውነት መቼም ጀርመናዊ ነው ብለህ ካልናቀው በስተቀር ጣሊያናዊ ናቸው ብላችሁ ካልናቃችሁ፣ ነጮች ናቸው ብላችሁ ካልናቃቸው በስተቀር ከአንተ ጾመ ድጓና ድጓ ከተማረ ደብተራ ይልቅ በተሻለ የመጽሐፍ ቅዱስ እውቀትን የሚያውቅ ሰው ነው። እንደ ማንኛውም ድካም አለበት። እኛ እናመልከው። ሉተር ሞተላችሁ፣ ለበደል ኃጢአታችሁ ተንከራተተ፣ ፀጉሩን እሰሩ፣ ጥፍሩን እሰሩ አንል። እንዲህ አይነት ግሳንግስ ጴንጤ ጋር የለም። ራዘ ግን መዝንልኝ ብለህ ካልከኝ የኦርቶዶክስ ደብተራዎች እያንዳንዳቸው እስሩ አይቆሙም። በመጽሐፍ ቅዱስ እውቀት እስሩ አይቆሙም። ጾመ ድጓ ተምሮ ነው ከሉተር እኩል ነኝ ብሎ የሚለው። ዝማሬ መዋሥዕት የቅዱስ ያሬድ መጽሐፍትና ዜማ መጽሐፍ ተምሮ ነው ሉተር ጋር የሚቀርበው። እሱ እኮ በጣም እውቅ የሆነ ስኮላር እኮ ነው። እና ያው የትግራይንም ንጉስ የጎጃም ንጉስ ሲንቁ አይነት ነገር ሆኖ ነው። ኤኒዌይ እና እግዚአብሔር በዘመናት መካከል ሰዎችን ለታድሶ ያስነሳል። የሮም ካቶሊካዊት ቤተክርስቲያንን እንድትታደስ ሉተር የሚባል ጀርመናዊ መነኩሴ ከዛው ከቤቷ ያደገች አስነስቶባታል። የሮም ካቶሊክን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትታደስ አባ እስጢፋኖስ ዘጉንዳ ጉንዶ የሚባሉ ገዳም ውስጥ በትግራይ አውራጃ ውስጥ የተወለዱ ትግራዋይ ተወላጅ የሆኑ አባት አስነሳ። አፄ ዘርዓ ያዕቆብ ጨፍጭፎ ገደላቸው።
ይሄንን ልደብቀው አትችልም። አሁን ይኸው መስቀል እየመጣ አይደል? አወጣዋለሁ። ታምረ ማርያም ላይ የተጻፈውን መጽሐፈ ጤፋት ላይ የተጻፈውን ድርሳነ መስቀል ላይ የተጻፈውን ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ በሚለው ላይ የተጻፈውን አባ እስጢፋኖስን ጨፍጭፎ ገደለ። የትግራዋይ ተወላጅ አባት ናቸው። ለክርስቶስ ወንጌል የመሰከሩ አባት በንጉሱ አሰቃቂ ግፍ ነው የተገደሉት። ኦኬ፣ እኛ ፊት አትደብቁትም። መምህር ተውቦ ምሕረት አይደብቁትም አልኮት፣ አይደብቁትም። ታምረ ማርያም ታምር 24 ላይ በተለያየ ቦታ ላይ ሁሉ ተጽፏል። ልትደብቁት አትችሉም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እግዚአብሔር ተሐድሶ ያስፈልጋታል ብሎ ሉተር በካቶሊክ ላይ ከመነሳቱ ቀደም ብለው አባ እስጢፋኖስ የዛሬ 530 ምናምን ነገር ዓመት ላይ ተነስተው ነበር። ደብረ ብርሃን ከተማ ይመስክራ የነዛ ንጹሐን ካህናትና ዲያቆናትን እኔ የአባ እስጢፋኖስና የተከታዮቻቸው እውነተኛ ወንጌልን ስለሰበኩ የእሳቸው ልጅ ነኝ። ንስግድ ለማርያም ወለመስቀሉ ብሎ ሲሉ አንሰ ይሰግድ ብለው የተቃወሙት ጳጳስ እኛስ ከአብና ከወልድ ከመንፈስ ቅዱስ በቀር አንተ ለምትለው ለማርያምም ስዕል ለመስቀሉም አንሰግድም ብሎ ስላለ የካቲት 2 ቀን በግፍ ደብረ ብርሃን ከተማ ላይ ጨፍጭፎ ገሏቸዋል። የኦርቶዶክስ ቤተክርስቲያን በዚያ ዘመን የነበረው ደብተራ ሁሉ ተባባሪ ነበር። እነሱ በተጨፈጨፉበት ከተማ ውስጥ ነው ከሰማይ ብርሃን ወረደልህ ብሎ ደብተራ ሁሉ የጻፈው ማለት ነው። ይህንን እነዚህን ቅዱሳን ደም ይጮኋል በሰራዊት ጌታ በእግዚአብሔር ፊት ማለት ነው። አትደብቁትም። እኔ ፊት አታምታታም ስል ሌላ ጋር ሄደህ ምንም ይሄ ቀኝና ግራውን የማያውቅ ምን በስመ አብ ወወልድ ብለህ ለምን እንዴት በምን ብሎ የማይጠይቀን ትውልድ ልታታል ትችላለህ። ተሐድሶ እንድታደርግ እግዚአብሔር ለምልክትነት የሰጣት ሰው ነበረች። የኢትዮጵያ ኦርቶዶክስ አባ እስጢፋኖስ የሚባለውን አባት ጽፈው አልፈዋል። እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም ጽፈውት አልፈዋል። ተናግረውት አልፈዋል። በመጽሐፍ ተጽፎ እዚህ ያለ ቆይ የፕሮፌሰር ጌታቸው ደቂቀ እስጢፋኖስ በሕግ አምላክ ይሄ መጽሐፍ ኦኬ አንዴ ጠብቁኝ። አሳ ጎርጓሪ ዘንዶ ያወጣል ትላለች። ይነበባል ይሄ መጽሐፍ ሁሉ አሁን አነባዋለሁ በዚህ መስከረም። እኚህ ምሁር ሰው ጽፈውት አልፈዋል። ኦርቶዶክስ በየመጽሐፏ ሁሉ ጽፋለች። አትደብቀውም አልኩ። ሚስጥርህን እገልጥብሃለሁ። ሸፋፍናችሁት በቅዱሳን ደም ላይ እንደነገዳችሁ አትቀሩም። ያው ደቂቀ እስጢፋኖስ በሕግ አምላክ ትርጉም ጌታቸው ኃይሌ አዲስ አበባ ዩኒቨርሲቲ 2007 ይነበብልሃል ማለት ነው። በደንብ ይነበብልሃል። ትኮመኩመዋል አልኩ። እውቅ ሰው ናቸው ፕሮፌሰሩ። ደቂቀ እስጢፋኖስ የአፄ ዘርዓ ያዕቆብ አገዛዝ፣ የሃይማኖት ውዝግብ፣ ብሔረ ብፁዓን፣ ቤተክርስቲያን ያመለጠ ትውልድ፣ ውዝግብና ስነ ጽሁፍ፣ ምንጮች፣ ገድለ አበዋሃው ምስክርነት ስለ አባ እስጢፋኖስ የመተርጎም ችግር፣ ደብረ ብርሃን ከተማ ይነበብልሃል አልኩ። ታሪክ የዛሬ 500 ምናምን ነገር ዓመት በብራና የተጻፈውን ሁሉ እንዳለን ያሰጡት ጌታ ይባርካቸው። እንዳለ ያሰጡት
እኔ ደግሞ ለትውልድ አስተላልፋለሁ። ይነበብልሃል አልኩ። ይነበብልሃል። የነዛን አባቶች ደም ቀብራችሁት አትቀሩ። ያው የደቂቀ እስጢፋኖስ ትምህርትና የአባ እስጢፋኖስ ገድል ምን ይላል? እኚህን አባት ለምን ገደላቸው? ከትግራይ ምድር ላይ የወጡ አባት ነበሩ። ለምን ተገደሉ? ምን ነበረ ሲሰብኩ የነበሩት? ታሪክን አያዳፍኑትም። የኦርቶዶክስን ገበና አደባባይ ላይ ነው የምንገልጠው። ብራናዋን እያነበብን ያነበቡም እንደሳቸው አይነት ምሁራን የጻፉትን ገድሉንም እያወጣን ለምን ነበር የሞቱት? አባ እስጢፋኖስ ለምን ነበር የሞቱት አልከኝ? ለምንድን ነው የሞቱት? አባ እስጢፋኖስ ትግራዋይ ስለሆኑ መሞት አለባቸው አይደል? ትግራዋይ ስለሆኑ የገደሏቸው ወይስ ምን ስላሉ ነው? ስለ ወንጌል የሞቱ አባት ናቸው። ስለ ክርስቶስ አልሰግድም ለጣዖት ብለው ለማርያም ስዕልና ለመስቀሉ አልሰግድም ብለው ያሉ የመጀመሪያ አባት ናቸው። ተረታም ትውልድ እናወራለን። እሺ እናወራለን። መስከረም 17 ብለው በዓል የሚያከብሩት እናወራለን። ይወራል፣ ሰሞኑን ይኮመኮማል አልኩ። እነ መጽሐፈ ጤፉት ይጣፋሉ። በጥፊ እናጣፋዋለን ማለት ነው። በእውቀት ግሼን ደብረ ከርቤ ነው አሳታሚ። መስቀሉ የመጣው ከየት ነው? ለምሳሌ መስቀሉ የመጣው ከየት ነው? መስቀል ከኢትዮጵያ ማነው ኢትዮጵያ መጥቷል ብለው የሚሉት? ሲጀምር አልመጣም፣ ግን ከየት ነው የመጣው? መጣ ብለው የሚሉት መስቀል ብቻ እንግዲህ ግማደ መስቀሉ ከእስራኤል መጣ ነበረ የሚሉት በጽሁፋቸው፣ ግን በቀደም ያው ከመካ መዲና ነው ይላል። ከመካ መዲና ያ ከመካ መዲና አቤት። አይ ዘንድሮማ አላህ አክበር ነው የምትለው አልኩ። የምን ጌታ ይመስገን እንዴ! መድኃኒዓለም አዳን በማሻር ቃሉ አደለ። አላህ አክበር ነው ማለት ያለብህ። ታይ ኋላ ይላል ያገር ገበሬ። እንዴ እሺ፣ መስቀል ብቻ ነው ኢትዮጵያ ውስጥ የመጣው አይደለም። ምን መጥቷል? ኤርሚያስ አንተ ጉደኛ ደግሞ ምን ልታመጣ ነው ብለህ ካልክ አሳያለሁ። እኔን ብቻ አሳየኝ ነው ማለት ያለበት ሲመጣ። ለምሳሌ ጅራፉ ኢትዮጵያ ውስጥ እንዳለ ስንት ሰው ያውቃል? ጌታ የተገረፈበት ጅራፍ ተናገሩ እንጂ እንዴት ነው ነገሩ? ጅራፉ የተገረፈበት ጅራፍ ኢትዮጵያ ውስጥ እንዳለ ስንት ሰው ያውቃል? ጅራፉ አለ እንዴ? እናንተ እኮ ገና ናችሁ እኮ ቢኒያም። እችን ቤተክርስቲያን ሳታቋት ነው የወጣችሁት። ገና ሩቅ ላይ ሆናችሁ ነው የምታወሩት። ለምሳሌ ቆይ ጅራፉ ከተገኘ መስቀሉ ከተገኘ እዚሁ ኢትዮጵያ የሆነ ኮረብታ ሰፍነጉ ራሱ ሰፍነጉ ኮምጣጣ ያጠጣበት ሰፍነጉ ሁሉ መጥቷል።
እንደምትለው። ይሄም ብቻ አይደለም፣ ከለሜዳው መጥቷል። ከለሜዳው ልብሱ ሁሉ እዚህ ነው ያለው። አክሊለ ሦኩ እሱ ሁሉ እዚህ ነው ያለው። ጅራፉም እዚህ ነው ያለው። እነሱም ከመካ መዲና ነው የመጡት። እሱ እናጣራለን፣ ታያለህ። እዚህ መጽሐፉ ላይ ታያለህ። ለምሳሌ አንደኛችንን ንገሩንና በቃ ነገር ቻሉት። ከቢቢ ጋር እውነትም ልታጣላን ነው አይደለ? ኤርሚ ምን እያላችሁ ነው? ኧረ በኢየሱስ ስሜታቸው እየሰራን ትንሽ ጨረፍ ላድርግላችሁ። እነሱም ይህንን በሰጠኋችሁ ጊዜ ይህማ ለአባትህ እጅ መንሻ ሆኖ የመጣ የጌታችን መስቀል በመካ መዲናው ሹም እጅ አለና ያው ነው ብለው ነገሩኝ ይላል። የታሪኩ ባለቤት በማን እጅ ነው ያለው መስቀሉ? በመካ መዲናው ሹም ንጉሥ ማለት ነው። በእውነት እችን ቤተክርስቲያን እኮ አታውቋትም። የጌታችን መስቀል በማን እጅ ነው ያለው? በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ አለ። ከዛስ በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝና ገንዘብስ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል። አላህ አክበር አትልም እንዴ ታዲያ ኦርቶዶክሳዊ? ዳጊ የሆነ ነገር ውስጥ ነበር። ቢስሚላሂ ራህማን ራሂም ሀዝብላሂ ረቢል ዓለሚን ብለናል። ድሮም ጠርጥሬ ያለው እኔ አባናና ፈርፋ አንድነን ሲሉ መግረፊያው ጅራፍ ይገርማ እንዲ ገራፊው ራሱ ያከርድ ያለው እንደህል እሱ ላሳየ ነው መጣ የተባለ አሁን ግን ፈልገዋለሁ። ፎቶ ላንሳው ኤርሚ እስኪ በእናትህ የመካ መዲናው ተመችቶኛል። እኔ እኮ ቤተሰብ ናቸው ስላችሁ እኮ አላመናችሁም እናንተ። አንሳው ቀሚስ ሲበዛ ጠርጥሬ ነበር። ካሜራ አንሳው። ቆይ እንደዚህ ልስበር። ሰሞኑንማ ገና ለመፈጠራችሁ እንድትጠሉ ማድረግ በጣም ቀሚስ በዛ ሁለቱም ቤትና ይሄ ነገር ምንድን ነው የሚያመሳስላችሁ? ጋይድ ትንሽ እንትን ፍላት ብታደርገው ስልክን። ኦኬ በቃ ቴንክ ዩ ኤርሚ። እሺ ከዛስ ምንድን ናቸው የመጡት ወደ ኢትዮጵያ? ትንሽ አልፍ ብዬ ልስጣችሁ። እዛ ምን አለው? በእኔ እጅ የተያዘውን ያለውን የአባትህን ገንዘብ ምን መስቀሉን፣ ስዕላቱን እሰጥሃለሁ፣ ከኔ ጋራ አትዋጋ አለኝ ይላል። አትዋጋ አለኝ። ምኑ መስቀሉ አለና ያ የእስላሙ የመካ መዲናው መሪ አለና እሰጥሃለሁ አለኝ ይላል። ከእሱ ጋር ምን አብሮ መጣ? ለምሳሌ ይህንን ብሎ የእጄንም መንሻዬንም መስቀሉን ሰፍነግ ጌታችን ሆምጣጤ የጠጣበት ማለት ነው። ሰፍነጉ ከለሜዳው የሚለብሰው የነበረው ልብስ አክሊለ ሦኩ ሉቃስ የሳላቸው የእመቤታችን ስዕሎች እና የወንጌላዊ ዮሐንስም የጌታን ኩርዓተ ርዕስ ስዕል የመላእክት አለቃ የቅዱስ ሚካኤልን ታቦት ሰጠኝ። ታቦት ሙሉ ነው እስላሙ የሰጠው። ለዚህ ነው አየነ ብፁዕ አቡነ እንድርያስ አሁንም ታቦት የሚቀባበሉት ከእስላም ጋር። ታቦት ከኦርቶዶክስ ወደ እስልምና ይሄዳል፣ ከእስልምናም ወደ ኦርቶዶክስ ይመጣል፣ ይቀባበላሉ። ብፁዕ አቡነ እንድርያስ ባለፈው እንደዛ አይደል ያሉት? ደብዳቤውን ሁሉ አብረን እናነባዋለን። እኔ አሁን የገቡኝ አልኩ። ይህንንም ካስረከበ በኋላ የመካ መዲናው ሹም ጋፊሄር እንዲህ አለኝ ይላል። ከማን እጅ ነው? ከመካ መዲናው ሹም ንጉሥ እጅ ነው። ምን የተረከበው? የቅዱስ ሚካኤልን ታቦት፣ የዮሐንስ ወንጌላዊው ሳለው የተባለ የጌታ ስዕል፣
የማርያም ስዕል፣ አክሊለ ሦህ፣ ከለሜዳው፣ ሰፍነጉ፣ መስቀሉ፣ ጅራፉ ሴት አለ። ኤርሚያስ የደበቀው ጅራፉ ገጽ 130 ላይ እንመለሳለን ወደኋላ። የተገረፈበትን ጅራፉን ይህንን ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡ ያመጡበትን ምክንያት እንናገራለን። አሁን ደብረ ከርቤ እንደተባለችው በምትጠራው በደብረ ነገስት አስገብተው እንዳስቀመጡት ነግራችኋለሁ። በ4 ነጥብ ምንም አታመጡም ጴንጤዎች። ገና እችን ቤተክርስቲያን እናሳውቃችኋለን። ጅራፉ እዚህ ነው ያለው ኢትዮጵያ፣ ጌታ የተገረፈበት ጅራፍ። ይህም ብቻ አይደለም። ጴንጤ እኮ ምንም ነገር የለውም። ያው ኢየሱስ ነው አለን ብላችሁ ብትሉት፣ ጅራፉ ኢትዮጵያ ነው ያለው፣ መስቀሉ ኢትዮጵያ ነው ያለው፣ የማርያም ስዕል አብሮ ነው ያለው፣ መስቀሉ ኢትዮጵያ ነው ያለው፣ ሰፍነጉ ኢትዮጵያ ነው ያለው፣ ከለሜዳው ኢትዮጵያ ነው ያለው፣ የእሾህ አክሊሉ ኢትዮጵያ ነው ያለው፣ የማርያም ስዕል ኢትዮጵያ ነው ያለው፣ የጌታ ስዕል የተባለው ኢትዮጵያ ነው ያለው፣ ታቦተ ሚካኤል ኢትዮጵያ ነው ያለው። እነዚህን ሁሉ የተቀበለው ከመካው መዲና ሹም ነው። አላህ አክበር ብለው ሰላት ከሰገዱ በኋላ የተቀበሉት። እንነጋገራለን። ለእግዚአብሔር የማይቻለው ምን አለ? ለእግዚአብሔር ሁሉ ይቻላል። ለኦርቶዶክሳውያን አለውላችሁ። ታሪኩ እንዲህ አይደለም። ለእግዚአብሔር የሚሳነው ምን አለ? ከመስጊድ ከመካ ነው የተቀባበሉት። አዎ ኢትዮጵያ እኮ የአስራት ሀገር አይደለች? ምስል በኋላ እናያለን። እንግዲህ ሰለሞንም የኛ ነው። ሰለሞንም ሚኒሊክም ማርያምም ጎጃም መታ ነበር። ጌታም እረኛ ነበር በኢትዮጵያ ምድር ላይ። ብዙ ነገር ነው ያለ። ጌታ ይባረክ። አይ ኤልሳቤጥ የግድልሻ የህንድ ፊልም ነው፣ የአፍጋኒስታን ፊልም ነው፣ የፈለጋችሁትን ፊልም በሉት። ተበልተሃል፣ ኢትዮጵያዊ ተበልተሃል። እዚህ ቤት ገና እችን ብቻ ነው አሁን ያነበብኳት አይደል? ገና ይታይልሃል። ገጽ 130 ገጽ 160 ኧረ ገና ሙሉ መጽሐፉ ገና ሙሉ መጽሐፉ አምጥተውት ግሼን ደብረ ከርቤ ከለሜዳው ልብሱ፣ ሰፍነጉ፣ ሆምጣጤ የጠጣበት የተገረፈበት ጅራፍ፣ የታሰረበት ገመድ ሁሉ አለ። ምንም ብራዘር የቀረ የለም። የታሰረበት ገመድ፣ አክሊለ ሦሁ ከወርቁ ሙዳይ ጋራ በወርቅ ሳጥን አስቀመጡት። የት? ግሼን ደብረ ከርቤ። ይሄ ብቻ የመጣ መስሏችሁ ነው? እናንተ በጣም ተታላችኋል። በእውነት በጣም ተታላችኋል። ለምሳሌ አጽመ ሐዋርያት መጥቷል። የሐዋርያት አጽም መጥቷል ኢትዮጵያ ውስጥ። አጽመ ሰማዕታት፣ አጽመ ቅዱሳን ሁሉ መጥቷል። የቅዱሳን አጥንታቸው ማለት ነው። አጽመ ቅዱሳን እንስት የሴቶቹ መጥቷል። ሁሉ በወርቅ በተለበጡ ከእንጨት ሳጥን ጋር ውስጥ ሌሎችም ሳጥኖችንም በአፋ አስቀመጥኩት። ወይ ጾሮሙ ለኩሎሙ ብሎ እንዳለ ማለት ነው። ለምሳሌ ከመጡት የሐዋርያት ውስጥ ይሄ ብቻ አይደለም፣ አፈር መጥቷል። የጌታችን ደም የነካው አፈር ከቀራንዮ ስንት ሺህ ጭነት መሰለ የመጣው፣ ስንት ሺህ ግመል ጭነት። የሁሉ መጥቶ በዛች በደብረ ነገስት በተባለችው በደብረ ከርቤ ጊሼን ደብረ ከርቤ ተቀምጧል ብሎ ይላል። በሌላ ቀን ስናገር አስታውሰኝ እሱን ጉዳይ። ኧረ እኔ ምንም ማስታወሽም ሳያስፈልግ ራሱ እናገርበታለሁ። ቆይ አንተዬ ይህ ብቻ አይደለም። ቆይ የነማ አጽም ነው የመጣው። አጥንት ላስቆጠርህ፣ ቅልጥም አይደለም ያልኩ አጥንት መጣላችሁ የተባለ ኢትዮጵያ ኦርቶዶክስ ያላመጣችልን እኮ የለምች ቤተክርስቲያን ሀብታም አድርጋ ነው አለች። የሙታን ሀብታም ማለት ነው፣ የአጽም ሀብታም። አንድ መዓት አጥንት ነው ተጭኖ ይመጣላችሁ፣ እልል በሉ እየተባለ ማለት ነው። ኦኬ
ለምሳሌ ለምሳሌ ከመጣው አጽም ውስጥ ለምሳሌ ዳግመኛ በዓላቸውን ታከብሩ ዝክራቸውን ትዘክሩ ዘንድ እናንተ አዘክርም ብላችሁ ወጣችሁ እንጂ በወርቅ በተለበጠው ከእንጨት ሳጥን ውስጥ አጽማቸው አለ። የማ እዛ ያለው አጽም እነዚሁ የሚቆጠራቸው የቅዱሳን አጽም ከመስቀሉ ጋር አድርጎ የሚይዛቸው እሱ ነው። ከዚህም ቀጥሎ የመጣው የቅዱሳን አጽም ዝርዝር ይቆጠራል። ትሰማለህ ማለት ነው። አጽም አንድ አጥንት የመጣ ማለት ነው ወደ ኢትዮጵያ ከኢየሩሳሌም። ከዚያው ከዓለም መጀመሪያ የአምላክን የወለደች የእመቤታችን እናት የሐና አጽም መጥቷል ኢትዮጵያ። እልል በሉ። አጥንት ጭና መታልናለች ኦርቶዶክስ። በእውነት የሐና አጽም ኢትዮጵያ ውስጥ ነው ያለው። እሺ አጽም 2 የሐዋርያው የበርቶሎሜዎስ አጽም መጥቷል ኢትዮጵያ ውስጥ። እናንተ እልል አትሉ። ይህችን ቤተክርስቲያን ሳታውቁ ወጣችሁ። ሙታን ማምለክ ሲገባችሁ እምቢ ብላችሁ ሕያውን ጌታ እናመልካለን ብላችሁ ወጣችሁ። የበርቶሎሜዎስ አጽም 3 የቅዱስ ጊዮርጊስ አጽም ያው በኢድራስ ተራራ ላይ ይሄ 7 ጊዜ ሞቶ እንትን ፈጩት እና ከዛ ከዱቄቱን ሲበትኑት ጊዮርጊስ ብሏል። እሱ አየር ለመያዝ ብለን ያወራ ነው። እሱ ኦርቶዶክሳውያንን ለማደንዘዝ ተብሎ የተወራ ነው። የጊዮርጊስ አጽም መጥቷል ኢትዮጵያ። ተፈጭቶ ኢድራስ ተራራ ላይ ተበትኗል ብላችሁን አልነበረም? እሱ ለምርጫ ቅስቀሳ ነው የተጠቀምኩት ብሎ እንዳለ ማለት ነው ሰውየው። ሰይጣን በሲኦል በር ላይ ለምርጫ ቅስቀሳ ነው የተጠቀምኩት ብሎ እንዳለ መጥቷል የጊዮርጊስ አጽም። አታምታችም ስል እህትዬ በደንብ ነው የሚነገርሽ። እና ዘለዳ አለ ብዙም አለና ከዚህም ሲለይ ይላል። ከዛስ የአንጾኪያው ሰማዕት የሆነው የገላውዲዮስ አጽም አምጥተንላችኋል ኢትዮጵያ እንድትባረክበት ዝክሩን እንድትዘክሩ የቄሶቹን ሆድ እንድትሞሉ። እምቢ ብለው የሆነ ኤልሳቤጥ ወጡ። እምቢ ብለው እነ ቢንያም እነ ቤካ ወጡ። ዝክር ዘክሩ ስትባሉ አዘክሩ። ቤተክርስቲያኒቱ ዝክር እንድትዘክሩ የቄሶቹን ሆድ እንድትሞሉ። በእውነት ላበላብ እየሆነች ያመጣችሁን አጽም እናንተ ትታችሁ የምትወጡበት ምክንያት ምንድን ነው? አምጥተንላችኋል፣ አስገብተናል። እንዴ በአይነቱ የሞቱ ጻድቃን ብቻ አይደለም፣ በህይወት ያሉትንም አጥምደን በህይወት የሌሉትንም አጽማቸውን አምጥተናል። አንቺ ይህችን ቤተክርስቲያን እየተውሽ ሙሉ ወንጌል የምትሄጅበት ምክንያት ምንድን ነው? ምን ልታደርግ ነው? መሰረተ ክርስቶስ ሕያውን አምላክ ልታመልክ አይደል? ይህችን ቤተክርስቲያን ሳያቋት በእውነት ወጡ ይለሃል። የአንጾኪያው ገላውዲዮስ መጥቶልሃል። አንድ ሰው ከዚህ ቤት እንዳይወጣ ታብታብ አድርጉ፣ ኮፕሊንግ ሼር አድርጉ። ምንም መሄጃ የላችሁም። የመጡትን እንቆጥራለን። አብቀ የሊቀ ጳጳሳቱ የሳዊሮስ እና የዲዮስቆሮስ አጽም መጥቶላችኋል። ኢትዮጵያውያን እልል በሉ። አጽም በአጽም ሆነናል። ስሜታ እያደረከ ነው በጣም። ምንድነው ሀሳባችሁ? ሌላ ቤት እጄ ከፍተዋለሁ እምቢ ካላችሁ ማለት ነው። አጥንት በአጥንት አድርገነዋል ምድሩ። እንዲህ ናትና
እንዲህ አይነት ስብከት አታውቁም እናንተ። ይኸው ግሸን ደብረ ከርቤ ባሳተመው መጽሐፈ ጤፉት ላይ አጣፋሁት አልኩ። መድኃኔዓለም ረድቶኝ በንዴት ነው በአንድ ቀን የጨረስኩት። በዚህ አካሄድ የሚሄድልህ በቃ ጥሩ አንባቢ ይወጣኛል ማለት ነው። ኦኬ የቤተልሔም ሕፃናት ያፈሳቸውን የ14 ዓመት እፍ ከ14,000 ሕፃናት አጽም አምጥተናል። የ14,000 ሕፃናት አጽም መጥቷል ኢትዮጵያ። ዳጊና ቢኒ ታችሁ ረዱ ቤካ በሙሉ ምንም አሰሩ በኢየሱስ ስም ብያለሁ። አይ ከረምሽ እኮ አንቺ አሁን በቅርብ ነው ምድሪቱ። ይሄ ከመጣ ስንት ዘመን እስራኤል በአጽም ተጸታለች ማለት ነው። እዚህ ሀገር አጽም አጥንት በአጥንት አድርገነዋል ምድሪቱን። እንዲህ አሁን ኦርቶዶክስ ማይሙት አሁን ፊቴ ቆመ ታወራለህ። ከፊታችን ቆማችሁ ልታወሩ እናንተ። ሞቼ ነው ቆሜ ትላለች አያቴ። አንዳንድ ጥያቄ ያላቸው ምን ግምሩኬንን ያውቀዋል ወይ ሲገባ አጥንቱ እያሉ ይሄ ሁሉ አጥንት ጠይቁ ሂዱና በጉምሩክ በኩል እናንተ ከፈለጋችሁ። እነዚህ የቆጠርናቸው 7ቱ ሁሉ በወርቅ በተለበጠው ከእንጨት ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ አንደርግራውንድ ቤት ውስጥ። ይጎበኛል። ግን መጎብኘት ይቻላል። ልትሄጂ አስበሽ ነው? ስላሉ እንደው ወርቁን ለማየት ተውኝ። ይሄ ትንሽ ይቀመጥ ወንድሞች እናቶቼ፣ ሁሉም ቢያወሩት ሆድ ባዶ ይቀራል ይላል። የማናል የእስጢፋኖስ አጽም መጥቷል። የሐዋርያው በርናባስ አጽም አለ። የአርሴማ ሁሉ አጽም መጥቶልሃል። እንዲመጣላችሁ የምትፈልጉት ካለ ጠይቁ፣ ደውሉ። ወደ ጠቅላይ ቤተ ክህነት እናስመጣላችኋለን። በአይነቱ ሜታፎር ይሆን እንደ ኤርሜ ነገር ተወኝ እስኪ ተወኝ። ሴማ ደግሞ እንትን አደለች እንዴ? አርመናዊት አደለች? ከየት እስራኤል? እንዴት ነው ነገሩ? ደግሞ በቅርብ የመጣችም ኤልዛቤት ሚዩት አርግ። ስሜታ የሆነሻለ አንቺ ራሷ ጥያቄ ያበዛል። ገና ከገስት ላይ በራሳችሁ ፍቃድ ይህን ቤት እየለቀቃችሁ ሳነበው ይህን ቤት እየለቀቃችሁ የምትወጡ በቅርብ ሩቅ አትሆን፣ በቅርብ ታያላችሁ። ይነበባል እንደ ጉድ። የሁሉንም አጽም አምጥታላችሁ አለች ኦርቶዶክስ። የ14,000 እልፍ ሕፃናት አጽም መጥቷል ኢትዮጵያ ውስጥ። ለዚህ ነው በየዓመቱ አጽም በአጽም የምንሆነው የምንገዳደለው። ሞት ከምድራችን ላይ አርቅ ብሎ ያለን ማለት ነው። ሞትና ረሃብ ጴንጤ ለጥ ብለሃል። እንትና ማነው ሞጣ ቀራኒዮ እንዳለው ስጋዋን ጴንጤ ይከተክቷታል ብሎ እንዳለው እና በቃ ጌታ ኢየሱስ ጌታ ነው ብሎ ሆዱን እያሻሸ ወደ ቤቱ ይገባል ብሎ ያለው አይነት ሆኗል። ለጥ ብሏል ጴንጤው። ምን ተዳው ጌታ ይመስገን ብሎ ይላል። እሑድ ቸርች ይመጣል መጽሐፍ ቅዱስን ይዞ። ከዛ ተመልሶ ምንም የሚረጫቸውን ፈንድሻ የለም። በጌታ ሰላም ይተኛል። ህልም ያልማል። ከጌታ ዘንድ ይጸልያል። በቃ አለቀ። እነዚህ ሁሉ አጽሞች ምድራችን ላይ የነገሱት አምጥተንላችኋል አሉን። ወደኋላ ተመልሼ ሳነበው ታየዋለህ። ህዝባችሁን ቤተሰቦቻችሁን አድኑ። መስቀሉ ከየት መጣ? ድርሳነ መስቀል መጽሐፈ ጤፉት፣ ድርሳነ መስቀል መጽሐፈ ጤፉት፣ ድርሳነ ጽዮን መጽሐፈ ስንክሳር፣ ደቂቀ እስጢፋኖስ ይነበባል፣ ይተረጎማል፣ ይብራራል። ሰሞኑን
እና ቤተሰቦቻችሁን እንድታስመልጧቸው እውነቴን ብዬ የምላችሁ ለእናቶቻችሁ ቲክታክ ምናምን ነገር አካውንት ያላቸው ሰዎች እንዲያዩ ንገሯቸው። ካልሆነ ቅዱና አላኩላቸው ይስሙ። ከቤተሰብ ጋር የቤተሰብ ጊዜ ሲሆን ቴሌቪዥን ከፍተው ቤት ቁጭ ብለው ይስሙት። ይህንን ጉዳዩ መቼም ቢሆን ለዘላለም አያሰሟቸውም። በጌታ በኢየሱስ ክርስቶስ አምነው ከዘላለም ጥፋት እንዲያመልጡ ማለት ነው። እና ይቆየን። ኤርሚ እንዴት ነው የምንወርደው? ምድራችን ተዘርፋ አጽሙ ሁሉ ተወስዶ ሙሳድን እጅ ልቀስቅሳቸው እንጂ አላዋጣኝም። እንግዲህ እናንተማ የላችሁም። እናንተ እንዳላችሁ አይቆጠርም። እስራኤላውያን በሙሉ ምን የቀረ ነገር አለ? በሙሉ ነው ኢትዮጵያ የመጣው። ሞሳድ ለሽ ብሎ የተኛ ነው የሚመስለው። የእስራኤል የስለላ ድርጅት ቅርሱን ምኑን የማይጠብቅ አይነት ሆኖ ማለት ነው። በኦርቶዶክሳውያን ተረት አካሄድ ብንሄድ በእውነት ሞሳድ የሚሳቅበት ነው የሚሆነው። ግን በማን አሁን እየተሳቀ ያለው? በኦርቶዶክስ ነው እየተሳቀ ያለው። ምክንያቱም ተረት ነውና በተረት ይስቃሉ። ምን እያሉ እንደሚሉ ማለት ነው። ተረት ምንድን ነው የሚባለው በዕብራይስጥ? እህትየው ተረት ማለት ምን ማለት ነው በዕብራይስጥ? ሲፖ አጋዳ ይባላል። አጋዳ በቃ አይሁድ ሙድ ነው የሚይዘበት ሲፖ እያለ ማለት ነው። አይ እድገት አሁን የገባው ነው። እድገት ስሙን ጥራው። እድገት እምቢ አለ። ይህ አሁን እድገት እምቢ አለ። መዳን ይፈልጋል ብለሽ ነው? እድገት ማይክህን ክፈትና አውራው። ስልክ ገብቶበት ናውጣ እግዚአብሔር ይርዳን ነው የሚባለው ለምድሪቱ። በእርግጥ እግዚአብሔር ዘመን አምጥቷል። በብዙ የብዙ ሰው አይን እየተገለጠ ነው። ጌታ ይርዳን። እንግዲህ ከዚህ እግዚአብሔር ህዝቡን ይታደግ፣ ይናጠቅ። እኛ እንጸልያለን፣ የቻልነውን እንናገራለን። አሁን ስም ራሱ አርሴማ፣ አሁን አጎቴ ልጁን አርሴማ ብሏት በጣም ተቃውመን ስሟን እንዲቀየር ለማድረግ ሞከርን። መልሰው ግን አርሴማ አሏት። ግን ልጅቷ አመፀኛ በእውነት ነው የምላችሁና ስሙ ካልተቀየረ አጎቴም ብየዋለሁ፣ ልጅ አትቀየርም ብየዋለሁ። እና ከባድ ነው። በጣም ስለሚወዷት ነው አርሴማ ያሏት። ልጃቸውን አርሴማን ስለሚወዱ ነው። ያው ህዝቡ በትብታብ ውስጥ እንዳለ ያሳያል። ግን እኛ እየጸለይን ነው፣ ወደ ጌታ እንደሚመጡ ግን ተስፋ አለን። ይሁና አለቻሉ ያለ ኢትዮጵያ ህዝብ በእንስሳ እያሳበበ ተረት ሲተርት የታለ ድርሳነ መስቀል መጽሐፍ?
ኦኬ 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 ስንቱን እኮ ነው ወንድሞች እናቶች፣ ስንቱ እኮ ነው ህዝባችን የታሰረበት። እኔ እግዚአብሔር ትዕግስት ሰጥቶት ህዝቡ ለማንበብ መቼም ትዕግስት የለውም። ኦኬ ገጽ 123 እስከ 127 123 እስከ 127 እስከ 127 አንስ ቶሎ በለው ፈቅ አድርገው እንዳይደፋበት። ወደዛ ፈቅ አድርገው፣ ወደዛ ፈቅ አድርገው።